ቤታቸው ማለመድረስ ይችላል አብረሽንም ሩታንም ማግኘት ይችላል ነገር ግን ይህን ነገር ሳደርግ እኔ አንድም ነገር አልጎዳም ነገሮች በተበላሹ ሰዓት ማንንም አልነበረም አጠገባቸው ትላንት ነው የመጣው ማርክ እውነት ለመናገር እንደዛ ስንሰደብ ጋሽዬ ከቡታጀራ 4-3 ሲመላለስ ማርቆስ አልነበረ ነበር መልሱልኝ እስኪ ልጠይቃችሁ እንደ ውሻ ከቤት ሲያባሩ ቤት መተው ፍቺ እንፈልጋለን ብለው ቤት ውስጥ እስከ መደባደብ ሲደርሱ አብርሃም ታሞ ሲወርቅ ነበር እውነት ለመናገር እኛ ነበርን አብርሽን ሆስፒታል እያሯሯጥን ያሳከም ነው ልጆቹ መተው ሩታን እንደዛ ከቤት ሲያስወጧት አይሆንም ልጁ ያብርሽ አይደለም ብለን እየተከራከረን የነበር ነው እኛ ነን ግን ዛሬ ላይ አስመሳዮች ነን ተባልን ይሁን ችግር የለም አሁን ነሽ እኛ አስመሳይ ነን እግዚአብሔር ወንድ ልጅ አያለቅስም እንጂ የተናገረችው ቃል በጣም ነው የሚጎዳው ውስጥ ሰላም ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ሁላችሁም ባላችሁ በሰላማችሁ ብዝት ይበል እኛ ደህና ነን ማለት ባንችልም ያው አለን አብዛኞቻችሁ እየተናገራችሁ ነው እኔ እናንተን አልፈርድም እንዲህ ልላችሁ አልችልም ለምን ብትሉ እያንዳንዳችሁ በመታዩት ነገር ነው ምላሽን የምትሰጡት በመታዩት ነገር ቪዲዮ ላይ በመንሰራው ነገር ነው እያንዳንዳችሁ ምላሽ የምትሰጡት ነገር ግን ደግሞ ሁላችንም እንደ ቪዲዮ ነን ማለት አይደለም እዚህ ጋር ስንት ስቃይና ስንት መከራ ተቻችለን አልፈን እንደምንመጣኛ ነው እናገር እናንተ 15 ደቂቃ 20 ደቂቃ ቪዲዮ ነው በየቀኑ የሚደርሳችሁ ግን እዚህ ጋር ቀን ሙሉ ምን አይነት መከራ ምን አይነት ነገር እንደምናሳልፍ ማናችሁም አታውቁምና እኔ አሁን በጣም ተሰምቶኝ ነው የመጣሁት እግዚአብሔርን በጣም ተሰምቶኝ ነው የመጣሁት በእናንተም ተሰምቶኛል በሩታም ተሰምቶኛል ለምን ብትሉ እኔ በሩታ ህይወት አንድ ቀንም አስመስዬ አላውቅም ምታቁኝ ታቁኛላችሁ ይሄ ማለት እኔ አሁን ሩታ እንድትጠላ ምናምን ሚዲያ ላይ ፈልጌ አይደለም ምናገረው ግን በሰዓቱ በጣም ስለተናደድኩበት ነው እስኪ የትኛው ቪዲዮ ላይ ነው ለእናንተ ተጠይቃችሁ እስኪ እግዚአብሔር በስነ ስርዓት መልሶልኝ የትኛው ቪዲዮ ላይ ነው እኔ ለሩታ መጥፎ ነገር ሳደርግ ያያችሁት የትኛው ቪዲዮ ላይ ነው ሳስመስል ያያችሁት አንድ ብቻ ይሄን ብቻ አድርጋል በሉ እውነት ሁላችንም እንደዛ ልንሰደብ ይቻልንበት ምክንያት አልገባኝ ምን አድርጌ እንደሆነ በዚህ ልክ የተናገራችሁኝ ለኔ ግልጽ አልሆነልኝም እስኪ ይሄን በሉ ገብቷችኋል ትዳራቸውን አይፍረስ ይሁን ነገር እናድርግ ባልንበት ተሰብስበን ሩታን በደገፍንበት ሩታን ባከበርንበት ነው ሩታን አታከብሯትም ስታስመስሉ ነው ለምንድን ነው የምናስመስለው ምን ልንጠቀም አብርሽንም ሩታንም እኮ ነው የማቃቸው ማለት ነው ምንም ነገር ሳይኖራቸው ነው ለራሳችሁ መጠየቅ ትችላላችሁ ለጥቅም ነው የቀረባችኋቸው ምናምን እኔ አብርሽን ማቀው ከልጅነቱ ነው ያብቷቸዋል አብረን አድገን ተሳስበን አድገን ተቻችለን ያደግን ሰዎች ነንና ዛሬ ላይም በችግሩ ሰዓት እንደ ጓደኛ ልንቆምለት ፈልገን እንጂ ከሱ አንዳችም ነገር ፈልገን እንዳልሆነ ልቦናችሁ ያውቀዋል እና ደግሞ ከምንም በላይ ደግሞ እናንተም ናችሁ በውስጥ መስመር ቢኒ ብላችሁ ምጽፉት እናንተ ናችሁ አስታርቅልን እባክህ ጋሽዬን አምጣልን የምትሉት ራሳችሁ እኮ ናችሁ እኛ እኮ ከህይወታቸው ማውጣት እንችላለን ሩታ ከሰማችኋት ከህይወት ይውጡልኝ ካብርሽም ከኔም ህይወት ውጡልኝ አታስፈልጉም ነው ያለች ይህ ማለት በጣም ነው ይከብደው እንደ ሰውኛ ሰው አጠገባችሁ ቆሞ አታስፈልገኝ ከህይወት ውጣ አንተ አስመሳይ ነህ ስትባሉ ምን አይነት ስሜት እንዳለው በቦታው የነበረ ሰው ነው የሚያውቀው ምናልባት እናንተ ቦታው ላይ ስላልነበራችሁ ምንም አልተሰማችሁም ሊሆን ይችላል አዎ አስመሳይ ናችሁ እያላችሁ ነበር እኛ ለሩታ እንደዚህ አይደለም ለሩታ እኔ እስከዛሬ አንድም ነገር አድርጌ ማላቅም ላደርግም አልችልም አስመሳይነት የሚባለው ለነሱ ትዳር መፍረስ ዋንኛ ምክንያት ሲኮን ነው እኔ ማውቀው ወይስ ከቡታጀራ ጋሽዬን ይዞ መምጣት
እሷ ወንድሞቿ ፊት እንደ ውሻ መባረር፣ ለሷ ብሎ ብዙ መከራዎችን ማሳለፍ አስመሳይነት ከሆነ እሺ እንቀበላለን። አዎ አስመሳይ ነኝ። ለእናንተ አስመሳይነት ያ ከሆነ ማለት ነው ለሷ የሚጠቅማትን ነገር መፈለግ፣ አይ ታረቂ ፍቺ ጥሩ አይደለም መታረቅ አለባችሁ ብለን ባወራን ለእናንተ አስመሳይነት ከሆነ እሺ እግዚአብሔር እኔ ከህይወታችሁ እወጣለሁ፣ ምንም ችግር የለብኝም ለምትሉ እኔ ከነሱ አንዳችም ጥቅም ፈልጌ ወደ እነሱ አልመጣሁም። ገብቷችኋል? በጣም ደስ የሚል ህይወት አለኝ። በጣም ማለት ነው በጣም ወዶ አሁን እንዲህ ብዬ ለእናንተ መናገር አልፈልግም። እኔ አብርሽን ማቀው ያኔ ምንም ጥቅም ሳይኖረው ያልኳችሁ ያለሁት ንጹህ ጓደኝነቱን ፈልጌ ነው አብርሽ ጋር የመጣሁት። ሩታንም በአብርሽ ነው ያወኳት። በጣም ወዳት በጣም ማከብራት ሴት ልጅ ናት እና እኔን ግን ከህይወት ውጣ አታስፈልግም ስትለኝ በጣም ነው የተሰማኝ። ለምን ብትሉ እስከዛሬ ማየት ትችላላችሁ፣ ቪዲዮዬን ወደ ታች ገብታችሁ የተሰሩትን ቪዲዮ ማየት ትችላላችሁ። አንድ ቀንም ስለሷ መጥፎ ቃል አውርቼ አላቅም። ለሷም ደግሞ የሆነ የሚያስጠላ ድርጊት አድርጌባት አላቅም። ማየት እኮ ትችላላችሁ። ግን ከአንድ ሰው ከማጠብቁት ንግግር ሲናገራችሁ አንተ ለህይወት አታስፈልግም ውጣ፣ እየረበሽከኝ ነው፣ አንተ በመምጣትህ ነው የኔ ህይወት የተረበሸው ማለት እግዚአብሔርን በጣም ነው የተሰማኝ። በጣም ማለት ነው እንደ ሰው በጣም ነው የተሰማኝ። መብቷ ነው። ምናልባት ዙሪያቸው ላይ ሁሌ ስለማንጠፋ ነገሮችን ለማስተካከል ሽሩ ጉድ ስለምንል የኛ ጥቅም አልታያቸው ሊሆን ይችላል፣ የኛ ጥቅም አልገባትም ሊሆን ይችላል። ገብቷችኋል? እንወጣለን። እኔ ችግር የለብኝም። ቤታቸው ማለመድረስ እችላለሁ፣ አብርሽንም ሩታንም አለማግኘት እችላለሁ። ነገር ግን ይህን ነገር ሳደርግ እኔ አንድም ነገር አልጎዳም። እግዚአብሔር እኔ በስነ ስርዓት ስላቸው አንድ ነገር አልጎዳም። ነገሮች በተበላሹ ሰዓት ማንም አልነበረም አጠገባቸው። ትላንት ነው የመጣው ማርክ። እውነት ለመናገር እንደዛ ስንሰደብ ጋሽዬ ከቡታጀራ 4-3 ሲመላለስ ማርቆስ አልነበረ ነበር? መልሱልኝ እስኪ ልጠይቃችሁ። እንደ ውሻ ከቤት ሲያባሩ ቤት መተው ፍቺ እንፈልጋለን ብለው ቤት ውስጥ እስከ መደባደብ ሲደርሱ አብርሃም ታሞ ሲወድቅ ነበር? እውነት ለመናገር እኛ ነበርን አብርሽን ሆስፒታል እያሯሯጥን ያሳከም ነው። ልጆቹ መተው ሩታን እንደዛ ከቤት ሲያስወጧት አይሆንም ልጁ ያብርሽ አይደለም ብለን እየተከራከረን የነበር ነው እኛ ነን። ግን ዛሬ ላይ አስመሳዮች ነን ተባልን። ይሁን ችግር የለም። አሁን ነሽ እኛ አስመሳይ ነን። ምናልባት የኛን ጥቅም የኛን ጉዳት እግዚአብሔር አንድ ቀን ለእናንተም ሊገልጽላችሁ ይችላል። ገብቷችኋል? እኔ በውስጤ ክፉ አላስብ እንጂ ክፉን ነገር አላድርግ እንጂ ችግር የለም። ምንም በሉኝ እቀበላለሁ። ለምን ብትሉ ያለ ስሜ ስም ብትሰጡኝ ችግር የለብኝም። ምንም ማለት ስላልቻልኩኝ ነው። በቃ ምንም መናገር ማለት ነው። ውስጤ ስብርብር ብሏል። እግዚአብሔርን ወንድ ልጅ አያለቅስም እንጂ የተናገረችው ቃል በጣም ነው የሚጎዳው ውስጥን። ችግር የለም። እኔ አስመሳይ ነኝ። እሺ ለሩታም ለአብርሽም አስመሳይ ነኝ። እስከ ዛሬም ለህይወታቸው አስፈላጊ ሰው አልነበርኩ ነው። እንደዛ ነው ያለችው። እሺ ከህይወት እኮ መውጣት ቀላል ነው፣ ግን ላደረግነው ምላሽ ያን ነበር መልሱ። ምናልባት ተናዳ ሊሆን ይችላል፣ ምናልባት የሆነ ነገር አስከፍታት ሊሆን ይችላል። ግን ለሰው ልጅ ደግሞ በጭራሽ እንደዚህ አይባልም። ከህይወት አታስፈልግም ውጣ አንተ ነህ ሰው የኔ ህይወት የበጠበጥኩ አይባልም። ለምን ብትል ምንም ነገር ሳደርግን ያላየች እኔ የሷን ህይወት ለማስተካከል የአብርሽን ህይወት ለማስተካከል ከመድከም ውጪ እኔ የነሱን ህይወት ለማበላሸት አንድ ቀን ሞክሬ አላውቅም። የሰው ልጅ ግን እንዳሰባችሁት አይደለም፣ ይቀየራል። እውነት በጣም ነው የሚቀየረው። ማንንም መጠየቅ ትችላላችሁ፣ ጓደኞቼንም፣ አይሚንም፣ ኤፍሬምንም ምናልባት በደንብ ስለኔ የሚያውቁት እነሱ ናቸው። እነሱ መጠየቅ ትችላላችሁ። ቢኒያም ምን አይነት ሰው ነው ማለት ትችላላችሁ። ዛሬ ላይ ግን እኔም ማስመሳይ ተባልኩኝ።
አንተም ከህይወት ውጣ ተባልኩ። ይሁን ምን ማለት ይቻላል? ለሰው ልጅ ግን በህይወት የተማርኩን ነገር ምንም ብላችሁ ለሰው ልጅ ማድረግ የለባችሁ ምንም ነገር ማለት ነው። እኔ እንደዚህ መባል አይደለም የጎዳኝ። በጣም ብዙ ቃል ተናግራለች። ብቻ ይሁን እኔ አሁን እንዲህ ብዬ ለሰው ልጅ ቂም አልይዝም። ውጣ ነው የተባልኩት። አታስፈልግም። ሁሌ ወደኛ ህይወት እየመጣችሁ የምትረብሹት እናንተ ናችሁ ነው የተባልኩት። እሺ መውጣት እኮ ቀላል ነገር ነው። እንደ መውጣት ቀላል ነገር አለ እንዴ? እንወጣለን። ግን ነገ ላይም እግዚአብሔርን እንምላችሁ ነገ ላይም ታያላችሁ። በእኛ ምክንያት ከሆነ እሺ እንወጣለን። ሁለቱ ብቻ ሰላም ይሁኑ፣ ሁለቱ ብቻ ይታረቁ እንጂ የኛ መውጣት አብርሽና ሩታ የሚያስታርቃቸው ከሆነ ይኸው ከዛሬ ቀን ጀምሮ በመሀላቸው አልገባ ምንም ቢፈጠር ማለት ነው። ቢተራረዱ እግዚአብሔርን በቃ ያ እስከሚሆን እናንተ ከጠበቃችሁ እኛ እንወጣለን። እስከ መደባደብ እስከ መጣላት ከፍቼ አልፎ ነገሮች እንደዚህ እስከ መያያዝ ሲደርሱ ምናየው እኛ ነን። አይሆንም ተረጋጉ ብለን ምናረጋጋቸው እኛ ነን። እናንተ ግን ያ ነገር ካልገባችሁ እንወጣለን፣ ችግር የለም። ብቻ ግን መሳደብ የፈለጋችሁ እኔ ተሳደቡ፣ ምንም አይመስለኝም። ለምን ብትሉ ያለ ስሜ ነው ስሜ የሰጣችሁኝ፣ ያለ የሆነ ነገር ነው ኦናል የተባልኩትና ችግር የለውም። ደስ ያላችሁን በሉን። እኔ አሁን ካለፈ በኋላ እንዲህ መናገር አልፈልግም። እግዚአብሔር ከጋሽዬ ጋር ብዙ ጊዜ ተደዋውያለሁ። ጋሽዬን እየለመንኩት ነበር ቢያንስ እሱ መጥቶ ነገሮችን እስከሚያስተካክል። ያኔም እኔን ጠርቼው ነበር የደከመው። ገብቷችኋል? እሺ ትላለች ሩታ። ጋሽዬ አንድ እድል እባክህ ብዬ ከአብርሽ ጋር ለምኜው ያመጣሁት እኔ ነበርኩ ለምትሉ ነገሮች ይስተካከላሉ። ቢያንስ ከኛ ጋሽዬ ይሻላል። ሁሉን ሰው ይሰማዋል። ትልቅ ሰው ነው። ገብቷችኋል? የሩታም ወንድሞች ይሰሙታል በማለት ያኔም ያመጣሁት እኔ ነበርኩ እና ሳይሳካ ሄደ። ግን ተስፋ አልቆረጥኩም ነበር። እስከ ዛሬ ጋሽዬንም እያናገርኩት ነበር። ግን ደግሞ ከህይወታችን ውጣ ተብያለሁ። አሁን ላይ እያሰብኩኝ ነው። ውጣም ስለተባልኩ ምናልባት ደክሟል ሊሆን ይችላል። ምናልባት ያወራችሁ ነገር ለራሷን ጸጽቷል ሊሆን ይችላል። አሁን ላይ ለምትሉ በዛ ሰዓት ማርቆስንም ማግኝቷት አብርሽንም ማግኝቷት ተናዳ ነበር እኛ ጋር የመጣችውና ምናልባትም ተናዳ ነው ብዬ አስባለሁ። እርግዝናውም ነው ብዬ አስባለሁ። ለምትሉ እስከዛሬ ሩታ እንደዚህ ስታወራ ሰምቼ አላቅም። ለኛ ማለት ነው በጣም ነው ያወራችሁ። እግዚአብሔር እንደዚህ ነው ማለት አይደለም። በጣም አውርታለች እና ምናልባት ንዴቷ ነው ብዬ አስቤያለሁ። እኔ እግዚአብሔር ይመስገን ምናልባት አሁንም እኔ በክፉ አልወስድባትም። የሁለቱን መንገድ ማስተካከል የምችልበት አጋጣሚ ካለ አስተካክላለሁ። ከዛ ውጪ ግን እንደዚህ ዲፕ የሰው ህይወት ላይ ገብጬ በጥባጭ ነኝ ከተባልኩ እሺ ችግር የለም። ለናንተ ሰውን ማስታረቅ መበጥበጥ ከሆነ የሆነ ነገር ፈልጎ ምክንያት ፈልጎ እነሱን ማስታረቅ አስመሳይነት ከሆነ እግዚአብሔርን እወጣለሁ። ከህይወቷ ምንም ሳልል ነው የምወጣው። ቴንኪዩ አመሰግናለሁ። በቃ እስከዛሬ ላሳለፍ ነው ጥሩ መጥፎም ጊዜ ማለት ነው። እኛ ዛሬ ላይ እንደዚህ የምንነጋገር ሰዎች አልነበርንም። ሚዲያ ላይ ወተን ማለት ነው ብዙ ነገሮች ያሳልፈናል። ብዙ ነገሮች ማለት ነው። እኔ ነገርኳችሁ። እናንተ የምታውቁት 15 ደቂቃ የሚለቀቅላችሁን ቪዲዮ ነው። እሱም ሙሉ ላታዩት ትችላላችሁ። የተወሰነውን አይታችሁ እየፈረዳችሁ ያላችሁትና ዛሬ ግን በጣም ተሰማኝ። እንደ ጓደኛም እንደ ቅርበቴም በጣም ነው የተሰማኝ። በጣም ብዙ ነገር አሳልፈናል ከሩታ ጋርም ከአብርሽ ጋርም ማለት ነው እና ዛሬ ላይ ግን በከፋት ሰዓት አጠገቧ ነበርን። ምንም አላደረግናት። እኔ እግዚአብሔርን በራሴ ሙሉ 100% እምላለሁ ለሩታ አንድ ቀንም የሚጎዳትን ነገር አድርጌ አላውቅም። አንድ ቀንም ማለት ነው ነገሮችን ለማስተካከል
ምናልባት ማይገባበት ገብተን ሊሆን ይችላል፣ ነገሮችን ለማስተካከል ማለት ነው። ማይመለከተን ቦታ ገብተን ሊሆን ይችላል እንጂ ለሩታ አንድ ቀንም የሚጎዳትን ነገር አድርገን አናውቅም። እኔ አድርጌ አላውቅም አንድ ቀንም ማለት ነው። ይሄ አድርጋል በሉኝ። እውነት እኔ ይሄን ስታደርግ አይቻለሁ ቢኒያም በሉኝ። በቃ የምፈልገው ይሄ ነው። ለሩታና አብርሽ መጣላት ምክንያት ይህንን ነገር አድርጋል በሉ። ከዛን ይቀበላቸዋለሁ። ስተተኛ ነኝ ለካ፣ በጣም ይቅርታ፣ አብርሽንም ሩታንም አጥፍቻለሁ፣ ይቅርታ ብዬ ተንበርክኬ እጠይቃቸዋለሁ። እግዚአብሔርን እኔ እያስመሰልኩ አይደለም። ይህን ጥፋት አለብህ በሉ። እኔ ያው ተንበርክኬ ሁለቱንም ይቅርታ እጠይቃቸዋለሁ። እነሱ አንድ እንዲሆኑ ከመፈለግ ውጪ እንዲታረቁልኝ ከማድረግ ውጪ ያደረኩት ነገር ካለ አድርጋለሁ በሉ። በቃ እኛም እኮ ሰው ነን፣ ይሰማናል እንዴ። በጣም እኮ ነው የሚያመው። በተለይ ደግሞ ሰው ልጅ ያላደረገውን ነገር አድርጋል ሲባል በጣም ያማል። በቃ ዛሬ ሙሉ ስሜትን እንዲነግራችሁ ነው የፈለኩት፣ ለእናንተም ለሩታም ማለት ነው። እኔ ለሩታ ክፉ ሰው አይደለሁም። ሩታ እኔ ላንቺ ክፉኛ ያላቀም አንድ ቀንም የሆነ ነገር ሳደርግብሽ አይተሽ አታውቂም። ግን ደግሞ ከህይወት ያታስፈልገኝም ውጣ ማለት አልነበረብሽም። ቀላል ነው ብዬሻለሁ። ከሰው ህይወት መውጣት ቀላል ነው። ግን ደግሞ እናንተ ላላችሁበት ችግር አሁን ሰው የሚያስፈልጋችሁ ሰዓት እንጂ ከሰው የምትሸሹበት ሰዓት አይደለም። ለሰው ልጅ ሰው ነው መድኃኒቱ። ምንም ችግር ውስጥ ብንገባ ምንም ነገር ብናደርግ ሰው ነው የሚያስፈልገን፣ ለደስታችንም ለችግራችንም ለየትኛውም አጋጣሚ ሰው ልጅ አስፈላጊ ነው። ሰው አያስፈልገኝም አይባልም። እውነት የምሬ ነው። በተለይ ደግሞ አሁን ባለሽበት ሰዓት የሚረዳሽ ሰው ምናልባት አንቺ አልተረዳሽንም ሊሆን ይችላል እንጂ እኛ በጣም ነው አንቺን የተረዳንሽ። እግዚአብሔርን በጣም ነው የተረዳንሽ። እስኪ እንዴ ወደ ኋላ እስኪ ተመልሰሽ ይጂ እንዴ ማን ነው ያለመነሽ ከአብርሽ ጓደኞች? እስኪ በእግዚአብሔር ለመታረቃችሁ ብለን እስኪ ያለመን ነው ማለት ነው። እግር ስር መውደቅ አይደል ይቀራል እንዴ? ቤት ገብተን እንደ ውሻ ይዱጡ ይዲ እየተባለን አይደል እንዴ ይወጣ ነው። ከዚህ በለጠ ምን እናርግ? ውሻ ሂዲ እግዚአብሔርን እኔ አረሳውም እንደዚህ ሂዱጣ ለመባል የደረስ ነው። ለሁለታችሁ መታረቅ ፍላጎት ስላለን ነው፣ ክብር ስላለን ነው። ያ ካልሆነ ምን ይደረጋል? ያ ሁሉ ተረስቶ ዛሬ ላይ አንተ አታስፈልግም ከተባለን እሺ እኔ ነገርኳችሁ። ከቡታጀራ ድረስ ጋሽዬን ለሁለታችሁ እርቅ ይሆናል ብዬ ማምጣቱ አስመሳይነት ከሆነ እሺ፣ እንደ ውሻ መባረር አስመሳይነት ከሆነ ለናንተ እሺ። ከዛ ውጪ ግን እኔ አንድ ቀንም አስመስዬ አላቅም። አታስመስላት በሉኝ። እኔ አስመስዬ አላቅም። ለየትኛው ህይወቴ ነው ዛሬ ልኑር አልኑር፣ ነገ ልሙት አልሙት ለማላውቀው ህይወት ለምን አስመስላለሁ? ምን ልጠቀም ብዬ ከብቷቸዋል። ይህ ምድር እኮ ጥለ ነው የምንሄደው ነገር ነው። ብንችል ጥሩ ስራ ሰርተን ጥሩ ነገር አድርገን ማለፍ ያለብን ነገር ነው እንጂ የሰው ልጅ ለምን ያስመስላል? አያስመስልም እኮ። እባብ እኛ እባብ አይደለንም። እውነት እናንተ ምናልባት ያልሆናችሁትን ሆናችኋል ስትባሉ እኮ በጣም ነው ትናደዱት። አንዳንድ ኦዲየንስ መጥቶ ሲሰርባችሁ እኮ ቲክቶክ ላይ እንዴት እንደምትሆኑ እኛም እናውቃለን እኮ። ስድብ ምን ያክል እንደማትወዱ ጠንቀቃታ እናንተም ታውቃላችሁ። የሰው ልጅ ደግሞ ያላደረገውን ነገር አድርጋል ሲባል በጣም ነው የሚከብደው። በጣም ማለት ያምባል። ስብርብር ነው ያልኩት። ጉልበቴ እንደዚህ ሁላ ማለት ነው። እግዚአብሔር ማውራት ሁላ አቅቶኛል። ምን እንደማወራ አላውቅም። ለምን ብትሉ እኔ በሁለታቸው አንድም ቀን ማለት ነው ከህይወታችን ውጣልን ጭራሽ ውጣልን ይሉኛል ብዬ በኢየሱስ በጭራሽ አልጠብቅም። ለምን ብትሉ ከነሱ በረንብ እንተዋወቃለን። ከናንተ ይልቅ ብዙ ነገሮች አድርገናል።
እኔ እንጃ። ሰው ግን ይቀየራል፣ እግዚአብሔርን በጣም ይቀየራል። ማይቀየር ፈጣሪ እንጂ እኛ አልተቀየርኩም። መቼም እንደማ ልቀየር አልችልም። እኔ ለማንም ምንም ብዬ ህሊናዬን ምሸጥ ከንቱ ሰው አይደለሁም። ለጥቅምም ብዬ ለየሆነ ነገርም ብዬ ህሊናዬን ምሸጥ ከንቱ ሰው አይደለሁም። የሚመስለኝን ነገር ነው ማደርገው፣ የመሰለኝን ነገር ነው ማደርገው። እየነገርኳችሁ ነው። ለማንም ምንም አላደርግም። ለይሉኝታ ምኖር ሰው አይደለሁም። እንድትወዱኝም አንድ ቀን የሆነ ነገር አድርጌ አላቅም። እንድጠላም ክፉ ስራ ምሰራ ሰው አይደለሁም። የራሴን ህይወት በራሴ ምኖር ሰው ነኝ። የራሳችሁን ህይወት እኔ እኖራለሁ። እኔ ነገርኳችሁ፣ በጣም ወደው ደስ የሚል ህይወት አለኝ። እኔ ነገርኳችሁ። እኔ አታቁኝም። እኔ ቪዲዮ ላይ ነው የምታቁኝ። ምናልባት ስለና አብርሽ ስለና ሩታ የሆነ ነገሮች ሳስተካክል ነው የምታቁኝ። ብቻ እንደመሰላችሁና የተሰማኝን ነገር ለመናገር ነው ዛሬ የመጣሁት። ውስጤ ተብሰልስሎ ከሚቀር ሳላወራው ከምቀር ብዬ ነው። ለምብትሉ በውስጤ ቂምን ነው ማፈራው፣ ተንኮልን ነው ማፈራው። እኔ ደግሞ እንደዚህ አይነት ሰው አይደለሁም። የመሰለኝን የተሰማኝን እናገራለሁ። አሁንም እኮ ልትቀየሙ ትችላላችሁ፣ ሳወራ ላትረዱኝ ትችላላችሁ። ግን እኔ ውስጤ ላይ የቀረውን ሀሳብ ነው ወደ እናንተ ማወራው። የተሰማኝን ሀሳብ ነው ማወራው። ከዚህ በለጠ ምንም ማለት ነው። በቃ የውስጤን አውርቻለሁ። በበኩሉ በጥቂቱ ነግሬያለሁ። እና የምትረዱኝ ሰዎች፣ የምታከብሩኝም ሰዎች በጣም ነው የምወዳችሁ። ለእናንተ ቦታ አለኝ። እግዚአብሔርን በጣም ነው የማመሰግነው። የተረዳችሁኝ ሰዎች ክበሩልኝ። ለአንዳንድ ሰዎች ደግሞ የተሰማኝን ነገር ተናግሬያለሁ። ከዚህ በለጠ ደግሞ የሰው ልጅ ሊናገር አይገባምና አመሰግናለሁ። እወዳችኋለሁ።